በሶስት አማራጮች ላይ የተመሰረተ የስራ ዕድል ፈጠራ ስራ ነው እየሰራን ያለነው። አንደኛው የሀገር ውስጥ የስራ ዕድል ፈጠራ ነው። ሌላኛው የውጭ ሀገር ስራ ስምሪት ነው። ሌላኛው ደግሞ የዲጂታል ኢኮኖሚው የፈጠረው ኦፖርቹኒቲ የርቀት የስራ ዕድል የምንለው ነው ማለት ነው። በሶስቱም አማራጮች ያቀድነው 5.4 ሚሊዮን ነው የነበረው። 5,439,509 ነው። አፈጻጸሙ 5,646,625 ነው። የሀገር ውስጥ የስራ ዕድል አፈጻጸም 4.5 ሚሊዮን ነው ታቅዶ የነበረው። የተሳካው 4.9 ሚሊዮን ነው። የውጭ ሀገር ስራ ስምሪት እቅዳችን ዘንድሮ 800,000 ነው የነበረው። ይሄ አፈጻጸም 631,606 ነው ያሳካ ነው። አሁን ያለን የመዳረሻ ሀገር 6 ደርሷል። ቅርብ ቀን ከጣሊያን መንግስት ጋር የተፈራረምነው ወደ ስራ እያሸጋገርን ነው። 7ኛ ጣሊያን ነው ማለት ነው። አውሮፓ ገበያ ላይ ውስን የሰው ኃይል በተለይ የዚህ ቴክኒሻኖችን የሚፈልጉ የሙያ መስኮች ላይ ክሊር ዲማንድ ይዘው መጥቷል። የመንግስታት ስምምነት አካል አድርገናል። ማሰልጠኛ ተቋማት ተለይተው የቋንቋና መሰል ስልጠናዎች የተመለመሉትን መሰረት አድርጎ ወደ ተግባር የሚገባ ይሆናል። ራሳቸው ናቸው ኢንተርቪው የሚያደርጉት። ባይዘወይ የኛ ስራ ፑሉን መፍጠርና የስልጠና ስራውን መስራት ነው የሚሆነው። ሪሞት ጆብስ ላይ የእቅዱን 41,209 ነው የነበረው። 41,636 101% ማሳካት ተችሏል። ለዚህ የኮደርስ ኢኒሼቲቭ ጋር የማስተሳሰር ረገድ ዘንድሮ የተሻለ ነገር አይተናል። ቲቬቶች ላይ ሂዩጅ ኢንቨስትመንት ነው ያለን። ከፌደራል ፕሮጀክት ቀርጸን የቲቬት ተቋማትን የዲጂታላይዜሽን ፕሮግራም እየደገፍን ነው ያለነው። ወደ 70 ገደማ ፖሊቴክኒኮችን ደርሰናል። ላለፉት 2 ዓመታት ቢያንስ ከ50 እስከ 80 ኮምፒውተር ያለው የራሱ ሚኒ ዳታ ሴንተር ያለው ፋሲሊቲ ነው። ያ ፋሲሊቲ አይድል መሆን የለበትም። ለእንደዚህ አይነቱ የስራ ዕድል ፈጠራ ስራ ምቹ ኦፖርቹኒቲ መፍጠር አለበት ነው እያልን ያለነውና የሰለጠኑትን በዚህ መንገድ ማስተሳሰር ላይ ተጨማሪ ጥረት ይፈልጋል። ግን የተሻለ እንቅስቃሴ እንዳለ ማየት ይቻላል። የምርት አቅርቦትን በተመለከተ የምርት አቅርቦት የግብርናና ኢንዱስትሪ ምርት ተብሎ እንደሚታወቀው ሁሉ የግብርና ምርቶች አቅርቦት ያየን እንደሆነ በቀዳሚነት የመጣው ሀገራዊ የሌማት ትሩፋት ነው። እውነት ለመናገር ከሆነ ፓርቲያችንና መንግስታችን ባስቀመጠው ግልጽ አቅጣጫ የሌማት ትሩፋት ስራ ከተጀመረ ጀምሮ ገበያ በማረጋጋት ኑሮ ውድነትን በመቀነስ ረገድ በጣም ተምሳሌታዊ የሆነ ተግባር በክልሎቻችን መከናወኑን አሃዞች ይናገራሉ። በ2018 በጀት ዓመት በሌማት ትሩፋት ፕሮግራም በጣም ብዙ እና የተለያዩ ስራዎች በአመርቂ ደረጃ የተከናወኑ መሆኑን ሪፖርታችን በደንብ ያነሳል። 15.1 ቢሊዮን ሊትር የወተት ምርት ለገበያ እናቀርባለን ብለን ነው ሀገራዊ እቅድ ያቀድነው። ከክልል የመጣው ዳታ ሲጠናቀር 15.8 ቢሊዮን ሊትር ወይም የእቅዱን 105% የተፈጸመበት ሁናቴ ማየት እንችላለን። ኢንዱስትሪ ምርት 3 ጉዳዮች ላይ ፎከስ አድርገን ሪፖርት ለማቅረብ የመጀመሪያው ዘይት፣ ስኳርና ነዳጅ ነው። 5,759,700 ሜትሪክ ኪዩብ ነዳጅ በ6 ምርቶች ገደማ ለማቅረብ ነበር የነበረው። ኪሮሲን እዚሁ ስለሌለ ነው 6 ምርት ነው። ይህ ማቅረብ የተቻለው 5,232,299 ሜትሪክ ኪዩብ የሚሆነው በተሳካ ሁኔታ ማቅረብ ተችሏል። ሆርሙዝ ሰርጥ ተዘግቶም ጭምር ማለት ነው። ከአምና ተመሳሳይ ወቅት ጋር ያየን እንደሆነ አምና 5,031,000 ሜትሪክ ኪዩብ ነው ቀርቦ የነበረው። የ4% ወይም የ201,299 ሜትሪክ ኪዩብ ብልጫ ነው። ነዳጅ ዘንድሮ 91% ማቅረብ ይችላል። የእቅዱን ከ2019 በጀት ዓመት የትኩረት አቅጣጫ አንጻር የመጀመሪያው የምርት አቅርቦትን ማጠናከር ነው። የሌማት ትሩፋት በከተማ ግብርናና ፍጆታ አቅርቦትን ማስፋፋት በጣም ልዩ ትኩረት ሰጥቶት መከናወን መቻል አለበት። 10% በሁሉም ምርቶች የመጨመር ሊኒየር በሆነ መልኩ ታሳቢ አድርገን ስራ ነው። ለሸማች ማህበራት ልዩ ድጋፍና የገበያ ትስስር ማጠናከር። ሁለተኛ የገበያ መሰረተ ልማት ማስፋፋት ነው። አንደኛ ሙሉ ለሙሉ ይዞታዎቹን ማረጋገጥ 2019 ላይ ይዞታ ማስከበር፣ ከዛ ውጭ ደግሞ 500 ሚኒመም የአካባቢ ገበያዎችን ደረጃቸውን ማሻሻል ስራ ለህብረተሰብ ተሳትፎ መስራት መቻል አለበት። የሰንበት ገበያ ባለፈው 804 ጨምረናል። 2018 ላይ ዘንድሮ 1000 ተጨማሪ መጨመር እንድንችል በልዩ መልክ ብንሰራ እና ቁጥሩን 3369 ማድረስ ብንችል የሚል ታርጌት እና አቅጣጫ ይዘናል።
ህግና አሰራርን በማጠናከር በግብይት ሰንሰለት ውስጥ ያሉ ተግዳሮቶችን በህግና አሰራር ብቻ መፍታት ያስፈልጋል። የቁጥጥር የማድረግ አቅም የሬጉላቶሪ ካፓሲቲ ማሳደግ ያስፈልጋል ነው።